ይቅርታ ትሁት። ካሌብ ገሎ ማዳን አለ እንዴ? ሁሉ ጊዜ እያቆሰልክ ይቅርታ የምትጠይቀው? የሰማሁት ነገር ነው። ተዳራን ካለ ገና በልጅነት ያስገድዶ የደፈረኝና አብረንም ኖርን ካለ ደግሞ በግድ ጠልፎ ያስቀመጠኝ እንጂ። አዝናለሁ ትሁት። አዎ እዚህ እንድታዘንልኝ ይገባል። ምክንያቱም ገና ቆስል ያልዳለ እስካሁን ከህመም ያልበረታውም። እሺ ልክ ነሽ ትሁት። የማሳዝን ሰው ነኝ። ለሁሉም ነገር አንቺን መጠየቅ ነበረብኝ። አንቺን ሳልጠይቅ አሳዘንኩሽ። ነገ ከነገ ወዲያ ወሬ መወራቱ አይቀርም። አንተም ትሰማዋለህ። ከዚህ በባሰ ነገር ትቀበለኝ ነው? ደግሜ ያልሞክረው። ካሌብ የምታዘኝ ስራ አለ? ሲጀመር ከዚህ በኋላ እኮ አንቺ ሰራተኛ አይደለሽ። ዶሮን ሲያታልሏት አሉ። አንዳንዴ ምን እንደዛ አስብና ከፍ ዝቅ ስታደርገኝ ቦታ ይትስ ይለኛል። ትሁት እኔ ልብ ውስጥ ቦታሽ ከምታስቢው በላይ አንቺ ልጅ ያምሻል እንዴ? እኔ እኮ የካሌብ ሚስት ነኝ። አንቺ ደግሞ ሰራተኛችን ነሽ። ቲና ትዕግስቴን አታስጨርሽኝ። እሺ አባዬ እባክህን ይቅርታ አድርግልኝ እባክህን አባዬ። አንቺን ይቅር ማለት እኮ ብዙ ቦምብ ቤት ውስጥ እንዲቀመጥ መፍቀድ ነው። ተሰሚያለሽ? እኔ ቲና ደግሞ ሞትሽን ካላሳየሁ በሬን ማልቆልፈው እኮ ንብረት ስለሌለኝ እንጂ አንቺ እንድትገቢ አይደለም። ከቤት ተባረርኩ። ተገላገልሻል። ተመስገን። ተሰሚኛለሽ? ከዚህ በኋላ ቤት ድረሽ እንዳት እባክህ ተመስገን እባክህ። ሰሚኛለሽ? አጠገቤ እንዳትደርሺ። ሄሎ ዳኒ፣ በእናትህ ታስፈልገኛለህ። በጣም ችግር ውስጥ ነኝ ያለሁት። አዋርደው አባረሩ። አረ በክብር መውጣት ነበረብሽ ዳኒ። ታውቃለህ ምንም እኮ መሄጃ የለኝም። አንተ ነው ያለኝ። አንተ ካላስጠጋኝ ደግሞ ጎዳና ነው የምወድቀው። እሺ በቃ እኔን ወደ አውሬነት ቀይረኝ፣ ችግር ውስጥ ከታኝ። ግን ደግሞ የማጠላህና ተንኮል ያላደረገችው አንተ ላይ ብቻ ነው። አንተ ከርታት ራሱ ማለት ነው። እንዳትረሳ ትለምነኛለህ። ከፈጣሪ በቀር እዚህ ምድር ላይ ማንንም ለምን ያላቅም። እሺ እዛ ቤት የምመለስበትና እነሱ እንዲመረከኩልኝ የማደርግበት መረጃ አግኝቻለሁ። ምንድነው ደግሞ? ትሁት ልጅ አላት። ምን? ቲና አሁን ላይ ትልቅ ሚስጥር አለኝ። ያ ሚስጥር ፈነዳ ማለት ሁሉም ሰው እግሬ ላይ ወድቆ ይለምኑኛል፣ እዛ ቤት ተመልሼ የምገባበትን ሚስጥር አገኘው ብላ እንደ ትልቅ ነገር አድርጋ አውርታ ነበር። ግን ደግሞ ያወራችው ትሁት ልጅ አላት የሚለውን ነገር ነው ማለት ነው። ይሄንን ነገር ደግሞ የካሌብ አባት ያውቃል። ትሁት በራሷ አፍ ነበር ለካሌብ አባት ልጅ እንዳላትና ልጅቷን ደግሞ እንዴት እንደወለደቻት የነገረችው ማለት ነው። ይሄንን ነገር የማያውቀው ካሌብ ብቻ ነው ከዛ ቤት። ያው ካሌብ ከዚህ በፊት እሷ ፎቶውን በእጇ ይዛ ስታለቅስ አይቶ ጠርጥሮ ጠይቋት ነበር። እዚህ ፎቶ ላይ ያለችው ልጅቷ ማነች? ያንቺ ልጅ ናት እንዴ ብሎ ሲጠይቃት ትሁት ደግሞ ያንን ነገር ልትነግረው አልፈለገችም ነበር። ቲና ደግሞ ይሄንን ነገር ከየት እንደሰማች ባይታወቅም ወይ ደግሞ ተመስገን ነግሯትም ይሁን አሁን ላይ ይሄንን ሚስጥር ሰምታ እሷ ያሰበችው በጭንቅላቷ ውስጥ ትሁት ጋር ድጋሜ ትሄድና ይሄንን ያንቺን ከባዱ ሚስጥር ሰምቻለሁ፣ ይሄንን ለሰዎቹ ከመንገሬ በፊት ቀጥ ብለሽ ወደ ቤቱ መልሽኝ፣ ካልሆነ ደግሞ ይሄንን ሚስጥርሽን አውጥቼ ከዚህ ቤት እንዲያባርሩሽ ወይ ደግሞ እንድትዋረጂ አደርጋለሁ ብላ አስባ ይሁን ባይታወቅም አሁን ላይ ትልቅ ነገር እንዳገኘች ነው እሷ አድርጋ እያሰበች ያለችው ማለት ነው። ለምን ከተባለ ከዛ ቤት እሷን ያባረረቻት ትሁት ስለሆነች ማለት ነው። እሷ አሁን ላይ የምታስበው እንዴት ነው እኛ ቤት ሰራተኛ ሆና የገባች ልጅ ባሌን ቀምታኝ እናም ደግሞ እኔን ከዛ ቤት ልብሴን በፌስታል አድርጋ የምታባርረኝ የሚለው ነገር በጣም አበሳጭቷታል ማለት ነው። እናም ደግሞ የካሌብን አባት ራሱ እግሩ ላይ ወድቃ ደጋግማ ልትለምነው ብትሞክርም እሱ ደግሞ ከዚህ በፊትም ብዙ ጊዜ ይቅር ብሏት ነበርና እኛ ደጋግመን ይቅርታ ስናደርግልሽ እኮ አንቺ ምንም እንደማያውቁ እንደሞኝ ሰው ነው የወሰድሽኝ፣ ስለዚህ አንቺ መቼም አትቀየሪም፣ ከቤቴ ውጪልኝ ብሎ እሱም ከዛ ቤት እንድትወጣለት ፈልጓል ማለት ነው። እናም አሁን ላይ ቲና በጣም ተበሳጭታለች። እናም ደግሞ እንደከሰረች አድርጋ ነው እያሰበች ያለችው። ግን ደግሞ ከዛ ቤት ስትወጣ መጠለያ የላትም እና ተመስገን ጋር ስትሄድ ተመስገን ደግሞ ከዛ ቤት ከወጣች ምንም አትጠቅምኝም የሚለውን ነገር አስቦ ይሁን ባይታወቅም አንድ ቀን ራሱ ሊያሳድራት አልቻልም ማለት ነው። ብዙ ተንኮል አብሮ ሲሰሩ ነበር፣ ሲተጋገዙ ነበር። አንተም ለኔ ታስፈልገኛለህ፣ እኔም ላንተ አስፈልግሃለሁ ሲባባሉ የነበሩ ሰዎች ዛሬ ደግሞ እሷ ተቸግራ ማደሪያ ቦታ አታ እሱ ጋር ስትመጣ አንድ ቀን ራሱ ሊያሳድራት አልፈለገም ማለት ነው። ያው እሱ ያሰበው በፊት ቲና እዛ ቤት ነው የምትኖረው። እናም ደግሞ ትሁትን እንዴት አድርጌ እንደምወስዳት ወይ ደግሞ እንዴት አድርጌ ወደ ራሴ እንደምመልሳት አንዳንድ ነገሮችን ታግዘኛለች ብሎ ነበር ከሷ ጋር ህብረት የፈጠረውና አንድ ላይ አንዳንድ ነገሮችን ሲሰሩ የነበረው ማለት ነው። አሁን ደግሞ ከዛ ቤት ከወጣች በኋላ እንኳን እሱ ልታግዘው እሷ ራሱ ችግር ላይ ስለሆነች አትጠቅመኝም ብሎ አስቦ እሱ ከቤት አባሯታልና
ቲና ደግሞ ቆም ብላ ስታስብ ሌላ ሰው ማንም ሰው የላትም፣ የሚያግዛት ሰው አንድ ቀን ራሱ የሚያሳድራት ሰው የላትም እና ለዳኒ ደውላ ወደ ዳኒ ተመልሳለች ማለት ነው። ዳኒ ነው አግዘኝ እያለች ያለችው። ዳኒ አሁን ላይ እሷ ያለችበትን ችግር ሲያይ አሳዝናዋለች እና እናም ወደ ራሱ ቤት ወስዷታል ለተወሰነ ቀንም ቢሆን እሱ ጋር እንድታርፍ ማለት ነው። ይሄ ነገር ደግሞ እሱ ላይ ትልቅ አደጋ እንደሚያመጣ ግልጽ ነው ማለት ነው። አሁን ራሱ ኤደን እሱ ላይ ተቀይራለች። ዛሬ ዳኒ ሲያወራ እንደነበረው እሱ የሚሰራው ወይ ደግሞ እየሰራ የሚያመጣው ገቢ ያን ያክል እሷ የምትፈልገውን ነገር ሊያሟላለት አልቻለም ብሏልና ምናልባትም እሱ ሰርቶ የሚያመጣ ገንዘቦችን እያየች ገንዘቡ በጣም ትንሽ ነው፣ እንዴት ነው በዚህ ህይወታችን የሚስተካከለው የሚለውን ነገር አስባ ይሁን ባይታወቅም አሁን ላይ እንደተቀየረችበትና እሱን እንደውም ከካሌብ ጋር እያወዳደረች እንደሆነ ነው እዛ ጋር ዳኒ እንደውም ለካሌብ አባት ሲነግር የነበረው ማለት ነው። ይሄ ነገር ደግሞ የማይሆን ነገር ነው። ካሌብ የሚሰራው አባቱ ከዚህ በፊት እድሜ ሙሉን ሲሰራና ሲያከማች የነበረውን ድርጅት ውስጥ ገብቶን ይሰራው እንጂ በዚህ በወጣትነት እድሜው ሰርቶ ይሄንን ሁሉ ሀብት አላከማቸም። ኤደን ደግሞ ይሄንን ነገር ነው ከዳኒ ጋር እያወዳደረች ያለችው። ትዳርም ከሆነ ሀብትም ከሆነ ገንዘብም ከሆነ ካሌብ ይሻላል እያለች እዛ ጋር ዳኒን እያጣጣለችው፣ ካሌብን ደግሞ ከፍ ከፍ እያደረገች እሱ ጋር እያወራች ነበርና ይሄ ነገር ደግሞ ዳኒን ትንሽ አስደብሮታል። እሱ ከዚህ በፊት ብዙ ነገር አድርጓል። ለሷ ብሎ ነበር ከቲና ጋር አንድ ላይ ሆኖ ብዙ ጥፋቶችን ሲሰራ የነበረው ማለት ነው። ኤደን የምትፈልገውን ነገር ማግኘት አለባት፣ የምትፈልገውን ህይወት ላኖራት ይገባል በሚል ነበር እዛ ጋር የማይፈልገውን ነገር ከቲና ጋር ሆኖ የማጭበርበር ወንጀል ሊሰራው የነበረው ማለት ነው። በስተመጨረሻ ላይ ግን የካሌብ አባት ስላገዘው ብቻ ተጸጽቶ ከጥፋቱ ተመልሶ የካሌብንም አባት ይቅርታ ጠይቆ አሁን ላይ ሁሉንም ነገር ከዜሮ መጀመር ይፈልጋል። ትነስም ትብዛም ሰርቼ የማመጣት ገንዘብ ይሻለኛል በሚል ሰርቶ በሚያመጣት ትንሽ ስራም ብትሆን በዛ ነገር ኤደንን ማገዝ ይፈልጋል። ከሷ ጋር አንድ ላይ መኖር ይፈልጋል። ይሄ ነገር ደግሞ ኤደንን የጣማት አይመስልም። ያው ተደብራለች። እሷ የምታስበው ዳኒ በአንድ ቀን በዚህ በትንሽ ጊዜ ውስጥ ብዙ ብር ካሌብ እንደሚሰራው ብር ብዙ ብር እንዲሰራና ብዙ ሀብት እንዲያከማች አስባ ይሁን ባይታወቅም አሁን ላይ ተቀይራበታለችና እና እንደዚህ በተደበረ ስሜት ላይ ያለችው ኤደን ደግሞ እዚህ ጋር ደግሞ ዳኒ ቲናን ጠርቷታል። ትሁትና የካሌብ አባት ቲናን ከቤት ካባረሯት በኋላ ዳኒ ደግሞ እዚህ ጋር እሷን ተቀብሎ ወደ ቤቱ አስገባት፣ ቤቱ አኖራት፣ እሱ ጋር እንድትጠለል አደረጋት የሚለው ነገር ኤደን ብትሰማ ከዳኒ ጋር መጣላቷ አይቀርም፣ ከዚህ በፊት ስታደርግ እንደነበረው ማለት ነው። እሷ ያኔ ቲና ታመምኩ መኪና ገጨኝ ያለች ጊዜ ራሱ አልተዋጠላትም። የሆነ ተንኮል እያሰበች ነው፣ የሆነ ክፋት እያሰበች ነው ብላ እዛ ጋር ቲና ላይ እያሾፈች ነበርና አሁን ደግሞ ብላ ደግሞ አንድ ላይ ተመልሳችሁ ሁለታችሁም መቼም የማትቀየሩ ሰዎች ናችሁ። ከዚህ በፊትም ብላው ነበር ሁለታችሁም መቼም የማትቀየሩ የአንድ ዛፍ ፍሬ ናችሁ ብላ ዳኒ ላይ አሾፋበት ነበርና አሁን ደግሞ አንድ ላይ ነው የሚኖሩት፣ የሱ ቤት ነው የምትኖረው የሚለውን ነገር ከሰማች ምናልባት ዳኒን አምርራው ልትጣላው ትችላለች ማለት ነው። በፊትም ከካሌብ ጋር ስታወዳደር ነበር፣ አሁን ደግሞ እንደዚህ ያደረክ በሚለው እሱን ድጋሜ ላታየውም ትችላለች ማለት ነው። ስለ ካሌብ ካነሳን ደግሞ ካሌብ እዛ ጋር ተመስገን ባለፈው በነገረው ነገር ነገሩን ሳያጣራ ቁጭ አድርጎ ትሁትን ስላለው ነገር ስለሰማው ነገር በግልጽ ሳያወራትና የትሁት ምላሽ ደግሞ ምንድነው ትሁት በዚህ ሀሳብ ላይ ምንድነው የምትለው የሚለውን ነገር የሷን ስሜት ሳይጠይቅ ነበር እዛ ጋር ተናዶ እንደመጣ የሚደብር ቃላቶችን ሲናገራት የነበረው ማለት ነው። ግን ደግሞ እንደዛ ከሚያደርግ ትሁትን ቁጭ አድርጎ ተመስገን እኮ እንደዚህ አለኝ፣ አንቺ ምን ትያለሽ? ይሄ ተመስገን ያወራው ነገር እውነት ነው ወይስ ለራሱ ፈጥሮ ነው የሚለውን ነገር ማጣራት ሲገባው እሱ ደግሞ ያንን ነገር አላደረገም። ትሁትን ስሜቷን የሚጎዳት ነገር ተናግሮት ነበርና አሁን ደግሞ ተመልሶ ይቅርታ እየጠየቃት ነው። እናም ደግሞ ለአባቱ ራሱ የነገረው ያንን ነገር ያደረኩትና ትሁትን እንደዛ የተናገርኳት ተመስገን ባወራው ተመስገን በተናገረው ነገር ስለቀናው ነው። እኔ ትሁትን ወድጃታለሁ ለዛኔ ቀናውት ብሎ ለአባቱ ነግሮታል ማለት ነው። ግን ደግሞ ቢሆንም በአባቱ ምክር አሁን ላይ ይቅርታ እየጠየቃት ነውና ዛሬ ገና ለመጀመሪያ ጊዜም ትሁትን እንዳፈቀራት እሷ የሱ ልብ ውስጥ ትልቅ ቦታ እንዳላት ዛሬ ነግሯታል ማለት ነው። ትሁት ደግሞ ይሄ ነገር አልተዋጠላትም። ቢወደኝ ወይ ደግሞ ቢያፈቅረኝ እንዴት እንደዛ ይናገረኛል? ስንቴ ነው ልቤን እየሰበረ ከዚህ በፊትም በተደጋጋሚ ብዙ ቃላቶችን እሷን እየተናገረ እያስቀየማት ነበር። እናም ደግሞ መለስ ብሎ ይቅርታ ይጠይቃታል። ትሁት ደግሞ አሁን ላይ ይሄ ነገር እየመረራት ይመስላል። ከዚህ በፊትም በተደጋጋሚ ስታጠፋ ወይ ደግሞ እያስቀየምከኝ ይቅርታ ስትለኝ ነበር፣ ስንቴ ነው እየገደልከኝ ይቅርታ የምትለኝ ብላ ይቅርታውን እንደማትቀበልና እናም ደግሞ እሱ ፍቅሩን ሲገልጽላት እዛ ጋር እንደሚወዳትና እንደሚያፈቅራት እሷ የሱ ልብ ውስጥ ትልቅ ቦታ እንዳላት ቢነግራትም እሷ ደግሞ አልተዋጠላትምና አሁን ላይ እንደ ሰራተኛ ሆና እዛ ቤት መኖር እንደምትፈልግ ነው የምትነግረው።
እሱ ደግሞ እሷን ማግባት እንደሚፈልግ ነው የሚነግራት ማለት ነው። እዚህ ጋር ደግሞ አንድ እሱ ያልሰማው ነገር አለ። ትሁት ልጅ አላት የሚለውን ነገር አልሰማም። ምናልባት ደግሞ እሷን ልጅ እንዳላት ከሰማ በኋላ ከዛ በኋላ እንደዚሁ አፈቅርሻለሁ ወይ ደግሞ አንቺ ማግባት እፈልጋለሁ የሚለውን ነገር ይቀጥልበታል ወይስ አይቀጥልበትም የሚለው ነገር ባይታወቅም አባቱም አሁን ላይ ትሁትን እያናገራት ያለው እሱ ያው ልጅ እንዳላት ሰምቷልና ልጄን እንድታገቢ ይፈልጋሉ እያላት ነው። ትሁት ደግሞ እዚህ ጋር እኔ እኮ ልጅ አለኝ ትለዋለች። እሱ ደግሞ ችግር እንደሌለው ነው አባቱ የካሌብ አባት ማለት ነው እዚህ ጋር ለትሁት እየነገራት ያለው። ልጅ ቢኖርሽ ታዲያ ምን ችግር አለው እያለ ነው። ግን ችግር ይኑሮ ወይ ደግሞ ችግር አይኑሮ የሚታወቀው ካሌብ ይሄንን ሚስጥር ከሰማ በኋላ ችግር የለውም ልጅ ካላትም እኔ እሷን የወደድኩት ያ ደግሞ ያለፈው ህይወቷ ስለሆነ ይሄ እኔ ላይ የሚያመጣው ችግር የለም ብሎ እሷን ከተቀበላት ነው ማለት ነው። ምናልባት ደግሞ እንዴት እንደሚሰማ ባይታወቅም ይሄንን ነገር ደግሞ ምናልባት ሄዳ ቲና ትሁት እኮ ልጅ አላት እንደዚህ አድርጋለች ብላ አታላችኋለች ብላ ምናልባት ካሌብን ውጪ ላይ አግኝታው ከነገረችው ባለፈው ተመስገን ያወራውን ነገር ሰምቶ እየሮጠ መጥቶ ትሁትን እንደተናገራት ምናልባትም አይታወቅም። አሁን ላይ ደግሞ ከቲና ይሄንን ነገር ሲሰማ እየሮጠ መጥቶ ትሁትንም ስሜቷን የሚጎዳት ዋሽተሽናል፣ አታለሽናል የሚለውን ነገር ያንን ነገር ይናገራታል ወይስ አይናገራትም የሚለው ነገር አይታወቅም። ግን እሱ አሁን ላይ እያለ ያለው ተቀይር ያለው እኔ እንደ በፊቱ አይደለሁም ተመልሽ ያለው እያለ ነበር። በዛ ማግስት ደግሞ ሄዶ ዳኒን ከዚህ በፊት ላደረገው ነገር ዳኒ ከዚህ በፊት ላስቀየመው ነገር እሱን ስራ አስቀጥረሃለሁ ወይ ደግሞ ላግዝ በሚል ዳኒ ላይ በዳኒ ችግር ሲሳለቅ ነበር ማለት ነው። ያቺ የምታምረው ቆንጂዬ ሚስትህን በምታገኘው ገቢ ልታስደስታት አልቻልክምና ስለዚህ እኔ ደግሞ ላግዝ እያለ ዳኒን ትንሽ አስደብሮት ነበር ማለት ነው።